ዛሬን አልሞ ትላንት ለተከፈለ ዋጋ ምላሽ ከአነስተኛ የችርቻሮ ንግድ ወደ ወጪና ገቢ ንግድ ያደገ ዓላማ ጽናት ማሳያ ነው። ዛሬ ላይ የ25 ግዙፍ ካምፓኒዎች ጥምረት የሆነውን የታታሪዋ ኢትዮጵያ ተምሳሌት የበላይነህ ክንዴ ግሩፕ ግሩፑ ከተመሰረተበት 2012 ዓ.ም ጀምሮ አደረጃጀቱን በ3 ማዕቀፎች ማለትም ፒቤላ ኢንዱስትሪያል ኮምፕሌክስ፣ በላይነህ ክንዴ ኮርፖሬት እና ቢኬጂ ፋውንዴሽን ስር ተመጋጋቢ በሆነ አወቃቀር ሰድሮ ከ7000 በላይ ሰራተኞችን በስሩ አቅፎ ለበርካታ ሀገራዊ ፕሮጀክቶች ሁነኛ ባለመፍትሄነቱን በተሰማራባቸው መስኮች ሁሉ እያረጋገጠ ይገኛል። የበላይነህ ክንዴ ግሩፕ ጤናማ የፋይናንስ ስርዓት መከተሉና በመተማመን ላይ የተመሰረተ ደንበኝነትን መርህ ማድረጉ የማያቋርጥ የለውጥ ጉዞ ላይ መገኘቱ ሚስጥር ነው። ያኔ ከጀምሩ በ1986 ገደማም ከችርቻሮ ንግድ ወደ ጅምላ አቅራቢነት የሽግግር ምዕራፍ ከኢትዮጵያ ንግድ ባንክ በብድር ያገኙት 30,000 ብር እርሾ ሆኗቸዋል። እኔም እንደ ማንኛውም ሰው ብድር ቢሰጠኝ ስራዬን ማስፋፋት እንደምችል እና ያችን በትንሿ ብር ትጋቴን ያዩ የባንክ አመራሮች አመልክትና ዋስፈልገህ 30,000 ብር ብድር እንሰጣለን አሉኝ። የእናቴን ቤት አስያዝኩ። 30,000 ብር ተበደርኩ። ሞር ቢሮክራቲክ አልነበረም። በጥሩ ሁኔታ ሰጡኝ። ከዛ በኋላ ከቸርቻሪነት ከጥቃቅንና አነስተኛ ወደ ሆልሴለር ተለወጥኩኝ። ቢኬጂ የዛሬ 33 ዓመት አካባቢ ከባንኩ ጋር በ30,000 ብድር ግንኙነት የተጀመረ ነው። ብዙ ስራዎችን ሲሰራ ከባንኩ ጋር ያደገ ወጣና ዛሬ ላይ ለባንኩ ቶፕ የምንላቸው ደንበኞቻችን ውስጥ ናቸው። ዛሬ ላይ የበላይነህ ክንዴ ግሩፕ በሀገሪቷ ካሉ ባንኮች ከሁሉም ጋር በሚያስብል ደረጃም ለፕሮጀክቶቹ ውጥን መሳካት በጥምረት ይሰራል። በአመታት የደንበኝነት ጉዞ ያደረጀው ስምም በባንኮች ዘንድ በጉልህ የሚጠቀስ ነው። በታማኝነት የሚጠበቅባቸውን የብድር ክፍያ የምንበል የፎሬን ከረንሲ ኮሚትመንት በአግባቡ በመወጣት ከኛ ጋር አብረው እየሰሩ ያሉ ጠንካራ ባለሀብት ናቸው። በጣም ቃላቸውን የሚጠብቁ በጣም ኮሚትድ ደንበኛ ናቸው። ቃል የገባውን መፈጸም ላይ ነው። በዚህ ጉዳይ ላይ ቢኬጂ ምንም አይነት ዋና ባለሀብቱንም ጨምሮ በስር የሚገኙ ኩባንያዎችም ለቃላቸው ታማኝ መሆናቸው ነው። በቢዝነሳቸው ዳይቨርሲፋይድ በመሆኑ አንፃር ከባንኩ ጋር ያላቸው ግንኙነትም ልክ እንደ ቢዝነሳቸው የሰፋ ነው። የበላይነህ ክንዴ ግሩፕ የተሰማራባቸው ዘርፎች ለባንኮች የውጭ ምንዛሬ ግኝት ምክንያት መሆን በመቻላቸው የላቀ ኢኮኖሚያዊ ፋይዳም አላቸው። ኮንሲስተንት የሆነ ግሮዝ እያሳየ ያለ ድርጅት ነው። ለብዙ ሰዎች የስራ ዕድል የፈጠረ ለሀገር የሃርድ ከረንሲ ፎሬን ከረንሲ የሚያመጣ ለባንካችንም የዶላር ግኝት የሚያስገኝ ወለድም እኛም በአግባቡ የምንጠቀምበት ብድሩን በአግባቡ የሚከፍል ጠንካራ ዋስትና አቅርቦ በባንኩ ሚዛን ተገምግሞ የሰጠውን ብድር በአግባቡ የሚወጣ ጠንካራ ድርጅታችን ያላቸውን ግዴታ በአግባቡ በመወጣትና በጊዜው በመክፈል የጋራ ተጠቃሚነታችን እንደዚሁ ያረጋግጠን ያለንበት ሁኔታ እንዳለ በዚህ አጋጣሚ መግለጽ እወዳለሁ። በጣም ሰክሰስፉል እየሆነ የመጣ በአጭር ጊዜ ውስጥ ፋስት ግሮዊንግ ማለት በፍጥነት እያደገ የመጣ በብዙ ሴክተሮች እየተሳተፈ ያለ ተቋም ነው። ኢምፖርት ሰብስቲቱሽን ይሄ ሀገር የሚቸገርበትን ሴክተሮች ላይ መርጠው ሃርድ ከረንሲ እዚህ ሀገር እንደምታውቁት ያው ከፍተኛ እጥረት ያለበት ታዳጊ ኢኮኖሚ ከመሆኑ ጋር ተያይዞ ቢኬጂ እውነት ለመናገር ብድራቸውን በአግባቡና በወቅቱ በመክፈል አንድ ቁጥር ለሚባሉ እና ተምሳሌት ሊሆኑ የሚችሉ ደንበኛችን ናቸው። የፈለገ ችግር ቢኖር ድርጅቱ ብድሩን በአግባቡ እኒ ቻሌንጅ ቢፈጠርም በአግባቡ ድርጅቱ ብድሩን እየከፈለ ነው እስካሁን ያለው። በተሰባጠረ የንግድ ዘርፍ በሁሉም የሀገሪቱ ክፍሎች የተሰማራው የበላይነህ ክንዴ ግሩፕ የፕሮጀክቶች አፈጻጸም ውጤቱ ለበርካቶች እንደ አርአያ መሆን የሚችልባቸው የአሰራር ማዕቀፍ እንዳለውም ባንኮች ይመሰክራሉ። ይህን ፕሮጀክት በዚህ ዓመት እንሰራለን
ይሄንን ነገር በዚህ ጊዜ እናደርጋለን ካሉ በጣም ጠንካራ የሥራ አመራር ቲም አላቸው። ያ የተባለውን ነገር በተባለው ጊዜ ውስጥ የማጠናቀቅ የተሰጣቸውን ኮሚትመንት ኢቭን ንግድ ውስጥ ይሆን ከባንክ ጋር ባላቸው ሪሌሽንሺፕ ይሆን ለህዝብ ቃል የገቡትን ነገርም ለመንግስትም ጋር ከታክስም ጋር ተያይዞ ያሉትን ነገሮች እኛ በምንመለከትበት ጊዜ በጣም በኮሚትመንት የመፈጸም ለስራቸው ያላቸው ትጋት እኔ በጣም ብዙ ጊዜ በጣም ነው የሚደንቀኝ። ዳይቨርሲፋይድ የሆነ ቢዝነስ በመላው ኢትዮጵያ የትኛውም ቦታ ላይ ተንቀሳቅሶ የሚሰራ አራያ የሆነ ቦታ ላይ ፎከስ ያደረገና ኮንሰንትሬት ያደረገ ሳይሆን በርካታ ክልሎች ላይ በተለያየ ዘርፎች ላይ መዋለ ንዋይ ነፍሶ መስራቱ ለሌሎች ባለሀብቶች እና ሌሎች ድርጅቶች አራያ ይሆናል ብዬ አስባለሁ። የመጀመሪያው እና ትልቁ ነገር ነው ብዬ የምወስደው ለስራ ያላቸው ፍቅርና ኮሚትመንትና ጤናማ የስራ ግንኙነት ከመፍጠር አንፃር ነው። ምናልባት ተቋሙን ከዚህ ባንክ በፊትም የማውቀው ተቋም ነው። እዚህም ከገባ በኋላ ያየሁት ነገር ኦብዘርቭ ያደረኩት ያስተዋልኩት ያንኑ ነገር ነው። በተለይ ከተቋማት ከባንኮች ጋር ተግባብቶ የመስራት ጤናማ የሆነ ቢዝነስ ግንኙነት የመፍጠር አንዱ ጠንካራ ጎናቸው ነው። በተለይ ደግሞ አሁን በቅርብ አገሪቱ ከነዳጅ ጥገኝነት ለመውጣት በምታደርገው የግሪን ቴክኖሎጂ የኤሌክትሪክ ቬሂክሎችን የኤሌክትሪክ መኪኖቹን ደብረ ብርሃን ላይ እያመረተ ነው። ይሄ በጣም ትልቅ ያው በሀገርም ኢኮኖሚ በኩል ትልቅ መርታ አለው። እንዳልኩ ነዳጅ ላይ ጥገኛ ከመሆን ወደዚህ የግሪን ቴክኖሎጂ የሚባለውን እንደዚህ ፈርቀዳጅ መሆኑ በጣም ትልቅ ስኬት ነው ብለን ነው የምንወስደው። ፈጣን የስኬታማነት ጉዞ የላቀ ሀገራዊ አበርክቶ ካለው የበላይነህ ክንዴ ግሩፕ ጋር መስራት ጥቅሙ ላቅ ያለ መሆኑን የተረዱት ባንኮች የቢኬጂን የለውጥ ሂደት የተከተለ አገልግሎት አሰጣጥን መዘርጋት አስፈላጊነቱን ተረድተዋል። እንደ ቢኬጂ አይነት ጠንካራ ድርጅቶች ሲመጡ መንግስት የሚያስቀምጠው አቅጣጫ አለ። ያንን አቅጣጫ ተከትለን ዳሽን ባንክ ለማኒፋክቸሪንግ እና ለግብርና ዘርፉ ቅድሚያ በመስጠት ያላሰለሰ ጥረት እያደረገ ይገኛል። ከዛ ጋራም ተያይዞ ቢኬጂ ስንመለከት የመኪና መገጣጠሚያዎቹን ብናይ ለዛ የሚሆን ስራ ማስኬጃ ገንዘብ ወስደዋል። ያንን ገንዘብ በአግባቡ ይከፍላሉ፣ ኤክስፖርት ያደርጋሉ። በእኛ በኩል የፎሬን ከረንሲ ያመጡልናል። ኤክስፖርቱን ደግሞ ተጠቅመው የመኪኖቹን ፓርቶች ኢምፖርት ያደርጋሉ። ኢምፖርትን በእኛ በኩል ነው፣ ከዛም ኮሚሽን እናገኛለን። የመጡትን መኪኖች ገጣጥመው እንደገና ለገበያ ያቀርባሉ። የመኪኖች ገዢዎች ደግሞ ሲኖሩ ቫልዩ ቼኑን ተከትለን እነሱን ደግሞ ፋይናንስ እናደርጋለን። እነዛ የመኪና ባለቤቶች የማደያ ባለቤቶች ሊሆኑ ይችላሉ፣ ቦት ይወስዳሉ። የደረቅ ጭነት ምርት ማከፋፈያ ወደ ውጪ ለመላክ ከፋብሪካ ለማከፋፈል መኪኖች የሚገዙ ይኖራሉ፣ እነሱንም ፋይናንስ እናደርጋለን። ስለዚህ በከስተመር ቤዝ ላይ የእሳቸውን ምርት የሚያከፋፍሉ የእሳቸውን መኪና የሚገዙ ደንበኞች ወደኛ ይመጣሉ፣ የኛ ደንበኛ ይሆናሉ። በፎሬን ከረንሲ ቅድም ባልኩት አግባብ ኤክስፖርት ሲያደርጉ የውጭ ምንዛሪ እናገኛለን። ብድር በአግባቡ ስለሚከፍሉ ወለድ እናገኛለን። አስተማማኝ ዋስትና አቅርበው ነው ብድር የሚወስዱት። ስለዚህ ኢንተረስት ኢንከሙ ነው ትልቁ ኢንከም የባንክ፣ እሱን እናገኛለን። በፍጥነት እያደገ እንዲሁም በስሩ ያሉትን ግሩፑ ስር ያሉትን ኩባንያዎችን እንደዚሁ በተመሳሳይ መልኩ በማደግ ላይ እና በፍጥነት በመሄድ ላይ ያሉ ተቋማት እንደመሆናቸው መጠን ለዚህ እድገት የሚመጥን ደግሞ የፋይናንስ አገልግሎቶችን በተጓዳኝ ማቅረብ ይጠይቃል። ስለዚህ እኛም እንደ ፋይናንስ ተቋም ይህን ዝግጁነት እስካስተካከልንና እስከሄድን ድረስ ከዚህ ተቋም ጋር አብሮ የመስራት ሂደት ለጋራ ተጠቃሚነትና አብሮ ለማደግ የማይተካ ሚና እንዳለው ማስተዋል ይቻላል። ደንበኛ ንጉስ ነው የምንለው።
እንደዚህ አይነት ደግሞ ደንበኛ ደግሞ የበለጠ ተንከባክበህ የሚፈልገውን ፍላጎቱን ማሟላት አለብህ። በርካታ ተወዳዳሪ ባንኮች ስለሆነ እንደዚህ አይነት ትልቅ ደንበኛን ማግኘት የሚፈልጉ ያለንን ደንበኝነት በጣም አጠናክረን ሙቹዋል ቤኔፊት የሆነ እኛም ስለምንጠቀም የቢኬጂ ግሩፕ የስራ ኃላፊዎችም ከባንካችን ጋር ካላቸው ጠንካራ የስራ ግንኙነትና መስተጋበር ጋር በተያያዘ ቀጣይ የሆነ የስትራቴጂካዊ ግንኙነትን ከመመስረት ኦልሬዲ ስታብሊሽ ያደረገ ግንኙነት አለ። ይህን ስታብሊሽ ያደረገ ግንኙነት ግን ይበልጥ ለማጠናከር ያለው የማኔጅመንት ስብስብ እድል የሚሰጥ ነው ብዬ አምናለሁ። ይህም በቀጣይነት በደንብ ተጠናክሮ የሚቀጥል ነው ብዬ አስባለሁ። ቢኬጂ ግሩፕ አይነት ተቋማት ደግሞ በሀብት ፈጠራና በሀብት የሚያንቀሳቅሱት ሀብት በጣም ትልቅ ነው። ብዙ ግዙፍ ሽያጮች ያሏቸው በብርም በውጭ ምንዛሪ ያላቸው ተቋም ነው። ይሄ ሀብት ሲፈጠር ይሄ የንግድ እንቅስቃሴ ሲኖር በእኛ ሲስተም ውስጥ በእኛ እንትን ውስጥ የሚያልፍ በመሆኑ በሀብት ማሰባሰብ ስራችን ላይ በጣም ከፍተኛ እርዳታ ነው ያለው። አንድ ብድር ተበላሽቶ ወይም ተራዝቦ አያውቅም። በቢኬጂ ዙሪያ በአግባቡ ብድራችን ይከፈላል። ስለዚህ ዘርፈ ብዙ ነው ጥቅሙ ያለው ለሀገርም ሲታይ እንደ ባንክም ባንኩ ከቢኬጂ ጋር በመስራቱ የሚያገኛቸው ጥቅሞች ከሞላ ጎደል ይህን ይመስላል። ከቢኬጂ እንደ ባንክ ስትራቴጂካሊ ስናስብ በብዙ መልኩ ልናተርፍበት የምንችላቸው ብዙ ኤሪያዎች አሉ። ከነዛ ውስጥ እንግዲህ በብድር መልክ ዳይቨርሲፋይድ የሆነ ቢዝነስ ውስጥ የገቡ ደንበኛችን ስለሆነ ካምፓኒያቸው ብዙ ነው። አሁን ላይ በነዛ ካምፓኒዎች ሁሉንም እንደ ባንክ ስንይዝ በብድር መልክ ትርፋማ የምንሆንበት ኤሪያ አለ። በሪሶርስ ሞቢላይዜሽን እንደ ስትራቴጂ ተይዞ ያለው ላይም እንደ ባንክም በሪሶርስ ሞቢላይዜሽን ላይ ከድርጅቱ ጋር በመስራት በጣም ትርፋማ እንሆናለን። በፎሬን ካረንሲ ጄኔሬሽን ላይ እንግዲህ እንደ ሀገር ቢኬጂ ቁጥር 1 ኤክስፖርተር ነው። ከባንኩ ጋርም እየሰራ ያለው ደንበኛችን ነው። የፎሬን ካረንሲ ጄኔሬሽንም ከደንበኛችን ብዙ ነገር እናተርፋለን። አብረን እየሰራን እንገኛለን ማለት ነው። የታዳሽ ኃይል ቴክኖሎጂ ተጠቃሚነትን ማስፋት በመንግስት ብቻ ሊሸፈን ባለመቻሉ የግሉን ሴክተር ባሳተፈ መልኩ ወደ ትግበራ ለመግባት የሕግ ማዕቀፎች ተበጅተው ጥረት በመደረግ ላይ ሲሆን የሀገርን ፍላጎትና የዘርፉን አዋጭነት ቀድመው ተረድተው ከተቀላቀሉ መካከል የበላይነህ ክንዴ ግሩፕ ቀዳሚውን ስፍራ ይዛል። የህዝብ ቁጥራችን እያደገ መሆኑ ይታወቃል። ትራንስፖርት የሁሉም ዕለት ተዕለት ዑደት ውስጥ ወሳኝ ሚና የሚጫወት ሴክተር ነው። ያለ ትራንስፖርት ምንም አይነት የህይወት ዑደት መከወን አይቻልም። ከዚህ አኳያ የ10 ዓመቱን የዘርፉን ትኩረት ስንመለከት የብዙሃን ትራንስፖርትን ትኩረት ያደረገ ነው። ብዙሃን ትራንስፖርትን ትኩረት ማድረግ ብቻ ሳይሆን ደግሞ የዘርፉን ኤሌክትሪፋይ የማድረግ ነው። ወደ ግሪን ታዳሽ ኃይል ተጠቃሚነት የመሸጋገርን ትኩረት ያደረገ ነው ማለት ነው። በተለይ የራሱ በሆነውና በእት ኩባንያነት ዘርፍ የተቀላቀለው ቬሎሲቲ ኤክስፕረስ በዘርፉ ያለውን ተግዳሮት ተጋፍጦ ችግር ፈቺነቱን በተግባር እያስመሰከረ ነው። ነዳጃችንን ወጪ ለመቀነስ በአስቸኳይ ወደ ኤሌክትሪክ መኪና መግባት አለብን። ዓለም ከኛ ቀድሞ አልተፈጠረም፣ ግን ከኛ ቀድሞ ሰልጥኗል። ስለዚህ አሁን ደግሞ የሰለጠኑ የሚሰሩትን እየተከተልን በአስቸኳይ መሄድ አለብን። ለዚህ ደግሞ እኛም የራሳችንን አስተዋጽኦ ለማድረግ ጀምረናል። ይሄ ተሰልፎ በየከተማው ያለን ህዝብ የሚያነሱ ይሆናሉ። ቢኬጂን በዚህ ላይ ማንሳት የሚፈልገው አንደኛ ብዙዎች የማይደፍሩትና አትራክቲቭ አይደለም ብሎ የሚሸሹት የብዙሃን ትራንስፖርት ዘርፍን እንደ
አንድ ቢዝነስ ስኮፕ አድርጎ መያዙ ትልቅ ይበል የሚያሰኝ ነው ማለት ነው። ሁለተኛው የግሪን ሞቢሊቲ ታዳሽ ኃይል ተጠቃሚ ተሽከርካሪዎች ትግበራ ላይ ፈርቀዳጅ ነው ማለት ነው። ፈርቀዳጅነቱ የተሽከርካሪ መገጣጠሚያም ጭምር በሁሉም ካቴጎሪ ከ15 መቀመጫ እስከ ሲቲ ባስ ድረስ እዚሁ ሀገር ውስጥ ሰፊ መገጣጠሚያዎችን ፕላንቶችን ፈጥሮ እየሰራ ነው ያለው ማለት ነው። መንግስት ተቋማት፣ ከተማ መስተዳድሩና ሌሎች መንግስት ተቋማት በየፍላጎታቸው የኤሌክትሪክ ተሽከርካሪዎችን እያቀረበ ይገኛል። በራሱ ፋብሪካ ውስጥ ገጣጥመው ሎካል ኮንቴንትንም ኮንሲደር አድርገው የስራ እድልን ፈጥሮ ሲያበቃ የመንግስት ደግሞ የግዢ ጥያቄን እየመለሰ ያለ ትልቅ የመንግስት አጋሪም እየሆነ የመጣ የግል ተቋም ነው ማለት ነው። እንግዲህ የኢትዮጵያ ኤሌክትሪክ ኃይል በዋናነት ኤሌክትሪክ ማመንጨት ላይ ነው የሚሰራው። የሚያመነጨውም ኃይል ደግሞ ንጹህና ታዳሽ የሆነ ኃይል ነው። ንጹህና ታዳሽ የሆነ ኃይል የሚያመነጭ ተቋም በዚህ ረገድ በተለይ ተሽከርካሪዎቹ ንጹህና ታዳሽ የሆነ ኃይል እየተጠቀሙ ከተማ ውስጥ ቢንቀሳቀሱ አገልግሎት ቢሰጡ የተሻለ ይሆናል የሚል ታሳቢ ተደርጎ ነው ወደ ኤሌክትሪክ ተሽከርካሪዎች የመጣ ነው። ወደ ውጪ ወጥተን ከውጪ ገበያ ከዓለም አቀፍ ገበያ ብንገዛ እንደ ሀገር የምናወጣው የውጭ ምንዛሪ ይኖራል። ስለዚህ የውጭ ምንዛሪን ለመቀነስ በሚያስችል መንገድ በሀገር ውስጥ የተገጣጠሙ ሀገር ውስጥ ተፈትሸው ሰርቪስም ሊደረጉ የሚችል ከሰርቪስ ጋር ተያይዞ ደግሞ አስፈላጊ የሆኑ ስልጠናዎችንም ልናገኝባቸው የምንችል ኩባንያዎችን ስናማትር የመጀመሪያና ቀዳሚ ሆኖ ያገኘ ነው የበላይነህ ክንዴ ግሩፕን ነው። በተለይ የራሱ የሆነውና በእህት ኩባንያው ዘርፍ የተቀላቀለው ቬሎሲቲ ኤክስፕረስ በዘርፉ ያለውን ተግዳሮት ተጋፍጦ ችግር ፈቺነቱን በተግባር እያስመሰከረ ነው። ብዙዎቹ ሌሎች ዘርፎችን ነው የሚመርጡት። ኢንቨስትመንት ሪተርኑ ሰፊ ጊዜ ስለሚፈጅ ወይም ደግሞ አትራክቲቭ አይደለም በሚል ሂሳቤ ይህን ዘርፍ በደፍሮ አይሞክሩትም። ነገር ግን ቬሎሲቲ በሚል ተቋም ይህንን አዲስ አበባ ላይ በሚኒባሶች ነው ስራ የጀመረው ኤሌክትሪክ ሚኒባሶች። ከዛ በኋላም በሱ አማካኝነት መንግስት ከተማ መስተዳድሩና የዓለም ባንክ በጋራ በጀት ሶርስ የገዙት 100 ኤሌክትሪክ ባሶችን እዛው ካምፓኒ ፋብሪካ ውስጥ ተገጣጥሞ ወደ ስራ የገቡበት ሁኔታዎች አሉ ማለት ነው። የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንጻር ፈርቀዳጅ ነው፣ የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ። ዘርፉ ላይ ገብቶ ለአንድ አመትና ከዛ በላይ 22 የሚሆኑ ሚኒባሶችና 2 ሲቲ ባስ ይዞ ቬሎሲቲ በሚል ተቋም ስራ ጀምሮ ያለምንም እንከን በተለያዩ መስመሮች ላይ አገልግሎት ስለሰጣ ትረስት ቢልድ በማድረጋችን ከተማ አስተዳደሩም እኛም እምነት ጥለንበት እነዚህን ባሶች ሲቲ ባስ ኦፕሬት ከሚያደርግ ግል ተቋም ኦፕሬት ያድርግ። ምክንያቱም ኤፊሺየንሲና የተወዳዳሪነትም ውድድር ስኮፕ አውድም እና የማኔጅመንት ልምድም በግል ቤት ያለውና በመንግስት ቤት ያለውን እኛ የምንፈልገው ኤፊሺየንት ኮምፒቲቲቭ የሆነ ትራንስፖርት ስለሆነ ያንን ለማምጣት እንደ አንድ ልምድ ይሆነናል በሚል አውትሶርስ ተደርገው በራሱ በቬሎሲቲ ኦፕሬት እየተደረገ ነው ያለው ማለት ነው። ይሄ የግል መንግስት አጋርነት የምንለው ስኮፕ ተግባራዊ የተደረገበት የመጀመሪያ በአይነትም ኢትዮጵያ የመጀመሪያ አሰራር ነው፣ ልምድም ነው ብዬ ነው የምወስደው። በኤሌክትሪክ ኃይል የሚሰሩ መኪኖችን ለአገልግሎት ከማዋል ባሻገር የቻርጅ ማድረጊያ ማሽኖችን ማስመጥቶ ለሽያጭ አቅርቧል። ኤሌክትሪክ መኪኖችን ስናስብ የቻርጂንግ መሰረተ ልማት አንዱ ጥያቄ ነው። ፒኬጂ ከመኪኖችን ከመገጣጠምና ለሽያጭ ከመቅረብ በራሱ ኦፕሬት ከማድረግ በለፈ
በተለይ ካፓሲቲ ያላቸውን ቻርጀሮች ያቀርባል። ከ60 ኪሎዋት እስከ 160 ኪሎዋት ያሉ ፋስት ቻርጀሮችን ለገበያም ያቀርባም። ለራሱም ኮምፓውንዶች ለራሱም መኪኖች እየተከለ ለመንግስት ተቋማትም በጥያቄ መሰረት ለሸጥላቸው ተቋማትም ባላቸው ስፔስ እየተከለ ይገኛል ማለት ነው። የበላይነህ ክንዴ ግሩፕ ምስጉን ያስባለው ሌላው ምግባር ደግሞ ከፍተኛ የሆነ የህግ ተገዥነትን በተግባር ያረጋገጠ ግብር ከፋይ መሆኑ ነው። አቶ በላይነህ በቅርንጫፍ ጽሕፈት ቤታችን ካሉ ከፍተኛ የህግ ተገዥነት ካላቸው ግብር ከፋዮች አንዱ ምስጉን ግብር ከፋያችን ናቸው። ያው በየዘመኑ ቢሮው የተሻለ አስተዋጽኦ ያደረጉ የተሻለ ግብር በመክፈል ከፍተኛ ህግ ተገዥነት ያላቸውን ግብር ከፋዮች ለይቶ በሚሸልምበት ወቅት ያው በየዘመኑ እየተሸለሙ የመጡ ምስጉን ግብር ከፋይ ናቸው። ያው በቅርንጫፍ ጽሕፈት ቤታችንም በየዘመኑ ዓመታዊ ግብር ከፍተኛ ለምሳሌ በዚህ ዓመት 125 ሚሊዮን አካባቢ የሚሆን ከፍለዋል። እንደዚሁም ወርሃዊ ታክስ የምንላቸው ቫት፣ ስራ ግብር፣ ዊዝሆልዲንግ ሰብስበው ባለፉት 9 ወራት ከ374 ሚሊዮን ብር በላይ የሚሆን ገቢ ሰብስበው አሳውቀዋል። ባደረገው የገቢ አስተዋጽኦ እንደ ሀገር የወርቅ ተሸላሚ ነው። ለዛ ሽልማት ያበቃው እንግዲህ 2016 በጀት ዓመት አንድ አጠቃላይ ወደ 186 ሚሊዮን ገቢ ኮንትሪቢዩት አድርጓል። በዚህም እንግዲህ እውቅናና ሽልማት ተሰጥቶታል። ወደኛ ከተዛወረ ጀምሮ ከዛ በተሻለ እስካሁን ባለው እንግዲህ ኦልሞስት 10ኛ ወር ላይ ነው። እስካሁን ባለው ወደ 321 ሚሊዮን የሚጠጋ ታክስ ከፍሏል። እዚህ 2 ወራትም እንግዲህ የተሻለ ዚጋ ሲጨመር ሞስት ወደ ግማሽ ቢሊዮን የሚደርስ ገቢ ኮንትሪቢዩት አድርጓል ብለን ነው የምናስበው። የህግ ተገዥነታቸው የተሻለ ግዴታቸውንም በመወጣት ረገድ በኃላፊነት እየተወጡ ያሉ ከዛ ባሻገር ደግሞ ኢንቨስትመንትን በማስፋፋት በተለይም ከከተማ አስተዳደሩ ጋር ተጣምሮ በመስራት የተሻለ አገልግሎት የከተማው ማህበረሰብ ሊያገኝ የሚችልባቸውን እድል ሁሉ በመፍጠር ትልቅ አስተዋጽኦ እያደረጉ ያሉ ምስጉን ግብር ከፋይ ናቸው። ገበያው ላይ ትልቁን ድርሻ ለመውሰድ የታክስ ህግን አክብሮ መስራት ትልቅ ድርሻ አለው። ብዙዎች ይህንን ይጠቀሙበታል። እንደ ጥሩ ስም መገንቢያ ማድረግ ልክ መሆንም አለበት። ስለዚህ ጥሩ ስም ከምንም በላይ ከማህበረሰቡ ጋር ያለው ቁርኝት እንዲያጠናክር ይረዳዋል። እንደ ሀገርም የዜግነት ግዴታ ነው። የድርሻው በመወጣት እንግዲህ ገቢ ለሀገር ምን ያክል ጥቅም እንዳለው ይታወቃል። ከተረጅነት ከተበዳሪነት ለመውጣት የውስጥ ገቢን መሰብሰብ አጠናክሮ መሰብሰብ የግድ ይላል። በዚህ ውስጥ ደግሞ እንደ ትልቅ ባለሀብት ብለን ነው የምንወስደው። የዚህ ባለሀብት ድርሻ ደግሞ ከፍተኛ ነውና በዛ ልክ የተጠበቅበትን ማበርከት እንደ ሀገርም እንደ ግለሰብም ትልቅ ድርሻ አለው ብለን ነው የምንወስደው። እንደ አጠቃላይ ግን ታማኝነት ከራስ እንደው ከአጠቃላይ ከሀገርም ፋይዳ ብቻ ሳይሆን ከሞራልም ከእምነት አንፃር ያው በየቤታችን ልንወስደው የሚገባ ነው። ይሄ ድርጅትም እስካሁን ባለው በዛ ልክ ነው ብለን ነው የምንገመግመው። የበላይነህ ክንዴ ግሩፕ ከፍተኛ ከሆነው የህግ ተገዥነቱ ባሻገር ለበርካቶች የሥራ ዕድልን የፈጠረም ሌሎች ማህበራዊ ኃላፊነቶችን በመወጣት ረገድም የበኩሉን ድርሻ በማበርከት ላይ ነው። መደበኛ የግብር ግዴታ ከመወጣት እና ከፍተኛ የህግ ተገዥነት ስርዓት ውስጥ ከመገኘት ባሻገር በሌሎችም ማህበራዊ ኃላፊነትን በመወጣት ረገድ የበኩላቸውን አስተዋጽኦ እያደረጉ ያሉ ለሌሎችም ግብር ከፋዮች ኢንፋክት ሌሎች ልክ እንደሳቸውም ትልልቅ አስተዋጽኦ እያደረጉ ያሉ የከተማውን ልማት ወደ ተሻለ ደረጃ እንዲያርግ አስተዋጽኦ እያደረጉ ያሉ ሌሎችም ምስጉን ግብር ከፋዮች አሉ በቅርንጫፍ ጽሕፈት ቤታችን። እሳቸው እንግዲህ ከነዚህ ውስጥ አንዱና
ያው ግንባር ቀደምም የሆኑ ግብር ከፋይ ናቸው። የበላይነህ ክንዴ ግሩፕ በሀገሪቱ 8 ክልሎች የተለያየ ማህበረሰብ ተኮር የልማት ስራዎችን እየሰራ ሲሆን አዲስ የተቋቋመው ሸገር ከተማም አንዱ ነው። የበላይነህ ክንዴ ግሩፕ እያደረገ ስላለው በጎ ምግባርና ማህበረሰብ ተኮር ስራ እውቅናን ይሰጣል። አቶ በላይነህ ክንዴ ለሸገር የተለዩ ኢንቨስተር ናቸው። የኛ ቪአይፒ ናቸው። ባይደው እንደ አይናችን ከምናያቸው ኢንቨስተሮች አንዱ አንከር ኢንቨስተር ወይንም የኛ ቪአይፒ ኢንቨስተር ስለሆኑ አሁንም ይሄን ከሰሩት በላይ እንደሚሰሩ እርግጠኛ ነኝ። እኛም እንደ ከተማችን የሚያስፈልጋቸውን ነገር ድጋፍ ሁሉ እናደርጋለን። ከኛ በላይ ግን የማህበረሰቡ ድጋፍ በጣም ወሳኝ ነው። በጣም ወሳኝ ነው። የተለመደው ነገር መቀጠል አለበት ለማለት ፈልጋለሁ። እንደ ሀገር በጋራ ከሚሰራባቸው ሴክተሮች አንዱ የኢንዱስትሪ ሚኒስቴር ነው። ሀገር 96 ዘርፎችን ልየታ አድርጋ የተኪ ምርት ስትራቴጂ ተነድፎ ወደ ትግበራ የተገባ ሲሆን በዚህም በተለዩ ዘርፎች ለሚሰማሩ ባለሀብቶች የድጋፍ ማዕቀፍ ተበጅቶላቸዋል። ቢኬጂ ደግሞ ቀዳሚውን ስፍራ ይዛል። አቶ በላይነህ እንደምናውቃቸው የህዝቡን ችግር የሚረዱ ታታሪ፣ ሀገር ወዳድና ቅን ሰው ናቸው። እንዲህ አይነት ግዙፍ ፋብሪካን ለመገንባት ቁርጠኝነት፣ ለህዝብ ማሰብን፣ ኃላፊነት መውሰድን የሚጠይቅ ሲሆን የዚህ ግዙፍ ፋብሪካ እውን መሆን የአቶ በላይነህ ክንዴን ጥንካሬና ቁርጠኝነት በሚገባ የሚያሳይ ነው። የሜታልና ኢንጂነሪንግ ኮምፕሌክስ አንድ ክንፍ አለው። ሌላው ደግሞ የአግሮ ፕሮሰሲንግም ክንፍ አለው። በአጠቃላይ እንደ ተኪ ምርት የያዝናቸው እቅዶች ላይ ያሉ ትምህርቶች በማምረት የራሱን አስተዋጽኦ እያደረገ ከመንግስት ፖሊሲ ጋር ተናቦ ቀድሞ ከሚያመርታቸው ትልልቅ የደረቅና ፈሳሽ ጭነት ተሽከርካሪዎች ፊቱን ወደ ታዳሽ ኃይል ቴክኖሎጂ በማዞር አበረታች ውጤት እያስመዘገበም ነው። በላይነህ ክንዴ ግሩፕ ያው የሚለየው ከመንግስት ፖሊሲ ጋር አብሮ የተናበበ ምርቶችን የሚያመርት ኢንዱስትሪ ነው። እንደሚታወቀው የነዳጅ ተሽከርካሪዎችን አናበረታታም፣ ኦልሞስት እንዳይገቡም አድርገናል ከውጪ። ስለዚህ ያለን አቅም ያለን ሪሶርስ ታዳሽ ኃይል ነው። እሱን የሚጠቀሙ ኢንዱስትሪዎችን እናበረታታለን። በላይነህ ክንዴም በፊት ከሚሰራበት የነዳጅ ትላልቅ ትራኮች ነበረ የሚያመርተው። እሱም በአጠቃላይ ሺፍት አድርጎ ወደ ኤሌክትሪክ ቬሂክል ገብቷል። ከቤት መኪና ጀምሮ ሚኒባስ እና ቀላል እንደዚህ አይነቶች ቀለል ያሉ የላይት ዌት የሚሸከሙ ተሽከርካሪ መኪናዎች እያመረተ ነው። በስትራቴጂያችን ላይ የተቀመጠው የኢቪ ስትራቴጂ ጸድቋል። በዛ ላይም የተቀመጠው አግባብ ሙሉ ለሙሉ ከተወሰነ ዓመት በኋላ ሙሉ ለሙሉ አሁን ጀምረናል በኤሌክትሪክ ተሽከርካሪዎች መተካት ነው። ነዳጆቹን ራሱ ወደ ኤሌክትሪክ የመቀየር ሂደት አለ። ስለዚህ በላይነህ ክንዴ ልክ ከመንግስት ፖሊሲ ጋር አብሮ የተናበበ ቀድሞ የገባ ኢንዱስትሪ ነው። ከተኪ ምርት አልፎ ስትራቴጂክ ምርት ነው። እነዚህ ምርት ከ120 ሚሊዮን በላይ ህዝብ ያለበት ሀገር ላይ የራስን ፍጆታ መቻል ከኤክስፖርት ያልተናነሰ የውጭ ምንዛሪ ያድናል። በዛ ረገድ ፊቤላ አሁን እያደረገ ያለው ገበያውን በማረጋጋት ምርቶችን ለገበያ ማቅረብ፣ በዛ ላይ ጥራቱ የጠበቀ ምርቶች ለተጠቃሚ ተደራሽ ማድረግ የራሱን አስተዋጽኦ እያበረከተ ነው። ሌላውም የቫልዩ አዲሽኑንም እሴት ምጣኔውን ስናየው ከፍተኛ ነው። የሀገር ውስጥ ያሉት ሪሶርሶች በአብዛኛው የተጠቀመ እሴት ምጣኔ እያሳደገ ሄደና በተለይ ከውጭ የሚገባውን የዘይት ምርት ዋጋን በማረጋጋት ረገድ የራሱን ከፍተኛ አስተዋጽኦ እያደረገ ነው። የውጭ ምንዛሬ እጥረት ላለባት ሀገር ባለሀብቱን በማበረታታት ምርትን በውስጥ አቅም በመተካት ዋነኛ የስትራቴጂያችን መለኪያና ማሳያ ተደርጎ የሚወሰድ ነው። ይህ የተቀናጀ አግሮ ኢንዱስትሪ ፓርክና ግዙፉ የዘይት ፋብሪካም የሀገሪቱ የፖሊሲ አቅጣጫ ዋነኛ ማሳያና ተምሳሌት ናቸው ማለት ይቻላል። በጣም የመንግስትን ፖሊሲ እግር በእግር የተከተሉ እንደዚህ አይነት ችግር ፈቺ ምርቶችን ማምረት በጣም የምናበረታታ ነው። በቀጣይም ባሉት አሁን ከገላን ማምረቻ ቦታ ነበረ ብረታ አሁን ደብረ ብርሃንም አለ። ሌሎቹንም በሚያደርጋቸው እንቅስቃሴዎች መንግስት በጣም በትኩረት ሰጥቶ እንደዚህ አይነት የሚለውጡ የነሱ ኢምፓክት ትልቅ የሆነ ኢንዱስትሪዎችን በልዩ ትኩረት እንደነገርኩ ጌም ቼንጀር መስመር ቀያሪ ለውጥ አምጪ የሚባሉት የተለዩ ኢንዱስትሪዎች ስላሉ ማኑፋክቸሪንግ ካውንስሉ አንድ በአንድ ችግሮችን የበላይነህ ክንዴ ግሩፕን ጀምሮ የሚፈታ አግባብ ነው ያለው። እንደ መንግስት ግን በጣም በአድናቆት ነው።
የበላይነህ ክንዴ ግሩፕ ትልሙ ሰፊ ነው። አብሮ የማደግ መርሁ የስኬታማነቱ ጉዞ መወጣጫ ካስማው ነው። የቢኬጂ ፈጣን የለውጥ ጉዞም ተጠናክሮ ይቀጥላል።